አታስመስል። ይኸውልህ እህት ስለሆነች አታስመስል። ኖቤል አታስመስል። አንተ ወንድ ልጅ ነህ፣ ገብቶሃል? አብርሃምም ወንድ ነው፣ አንተም ወንድ ነህ፣ ገብቶሃል? ወንድ ልጅ እስከሆንክ ድረስ የወንድ ልጅ ስሜት ሊገባ ይገባል። አድነው ወስደህ አብርሃም ወንድ ነው፣ ገብቶሃል? ታሟል። በዚህን አህልክ አብርሃም እሾክ ልትሆንበት አይገባም። አመዳም አድነው አማኑ ረፉ ምን ሆነ ነው አንተ? ለምን ማሰማው ምንድነው ሀሳብህ? እያየሁ አንዴ አንተ የጠራው ለዚህ አይደል የጠራው እኮ ለምን ማተረጋጋው? በአንተ የምትጠራው አንድ ነገር ልንገርህ፣ ክብሯን ጠብቃ የምትኖር ንግስት ነች። ለእናንተ ሁሉ ይዛችኋል ነች። መጀመሪያ ሩታን እንድታገባ ስትገፋፋት ለነበረ ወንድ ዳራት። እሺ ዛሬ ላይ ለአብርሃም አይደለም። ገብቷል? ምን አገባ? ያገባኛል። ያገባኝ መሰለህ? ለእቴ ደስታ መስሎኝ እንደዚህ አይነት የእህትን ደስታ ብትፈልግ ማለት ነው እዛ ነበር ምድራት። መጀመሪያ ላመጣሃት ወንድ ለማታውቃት ሴት እሪ አትበላት። በቃ ይኸውልህ እሪ አትበላት። እነ ቡዜንም በእንደዚህ አይነት ያልጠበቅኳትም፣ ምክንያቱም ትልቅ ሰው ነች ብዬ ነበረ። እንደ ትናንት ያደረጉት ነገር አሁን ልጁን ምንም ስትረስ ውስጥ ነው የከተቱት። ምንም አላደረጉት። ምንም ራሱ ውስጥ ሆስፒታል እንዳለ እኔም እናንተም እናውቃለን። ምን አግብቷችሁ ነው እናንተ ወከባፍጥራችሁ ልጁ ለዚህ ምታረም? ቡዜም ሆነ ዳኒም ይሄ ዴቭም የሚባል ወንድሙ ይሻላል ብዬ ነበር፣ ግን እሱ የባሰበል። ይኸውላችሁ አንድ ነገር ከዚህ በኋላ ስተሰርታችሁ ባገኛችሁ እስከ መጨረሻው ነው የምንፋጀው። ሰማኛለህ? ይሄ ሄርቤላ ምናምን የምትለውን እዛው ይዘህ እኔ አይመለከተኝም ስለ ሄርሜላ። እህቴ አጠገብ ግን ደርሳችሁ ድጋሚ ባያችሁ አቡሽ ይሄው መቤቴ እንጣላለን። እስከ መጨረሻው ነው የምንጋጨው። እኔ ደግሞ አንድ ነገር ልንገርህ ሩታ፣ ከዚህ በኋላ ከሄርሜላ ራስ ላይ የማትወርድ ከሆነ አልደረሰችባት። ይኸውልህ አሁን ባለባት ችግር ላይ ሌላ ችግር ለመጫን ምናምን የምትሞክር ቢሆን ከሆነ ጫናው እናንተ ላይ ነው የሚባለው። አልደረሰችባት። አሁንም ባደረሰ ምናምን የምትለው ነገር ታቆመዋለህ እዚህ ጋር። አሁንም አንድ ነገር ነገር አቡሽ ስለ ቡዜ አልደረሰችባትም። አትደርስባትና አትደርስባት እንዴ ከደረሰችባትም ምናምን አትበል። እሷ ምን አገባችሁ? ቡዜ እየሰማኸኝ ነው? ቡዜ ለወንድሙ አንተ ለእህት እንደምታስብ ሰው ለወንድሙ ታስባለች። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦቼ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ዛሬ ወደ እናንተ መጥቻለሁ። ከዚህ በፊት የተለቀቁት አንዳንድ ነገሮች እያያችሁ ነው። ትናንትም ትንሽ ከአቤል ጋር ከፈረንጁ ጋር ተገናኝተን አለመግባባት ከፈረንጁ ጋር ተፈጥሮ ነበር። አንዳንዴ የሰው ልጅ እውነታው መቀበል ትንሽ ስለሚከብደው በባህሪያችን እውነትን መጋፈጥ እንፈራለን። ያው ማለትም ያው የሚደረገው ነገር እውነት እንደሆነ እያወቅን ግን ነገሩን መጋፈጥ ብዙ ጊዜ እንፈራለን እና ፈረንጁም ትናንትና እያደረገ ያለው ይሄን ነው። እውነቱን እያወቀው የተደረገው ነገር አብርሃም ላይ የተደረገው እያንዳንዱ ነገር እያወቀው ግን ከእውነት ጎን መቆም አልፈለገም። የሰው ልጅ ስለምንወደው ለሱ ስለምናስብለት ስለምንጨነቅለት ብቻ እውነትን መካድ አለብን ብዬ አላስብም። ስለዚህ ትናንትና እንደዛ በማድረጌ ከፈረንጁ ጋር ተጋጭቻለሁ። ከዛም ደግሞ ከሩታ ወንድም ከኖቤል ጋር ከዛ በፊት አይታችኋል አንዳንድ ነገሮች ለማስጠንቀቅ ምናምን ሞክሮ ነበር። ትናንትናም ደውሎ የሆነ አንዳንድ ነገሮች ለማውራት ሞከረ፣ ሊያስፈራራ ሞከረ። አንዳንዴ እውነት ለመናገር ስትሞክሩ እውነትን ለማጋለጥ ስትሞክሩ ብዙ ነገሮች ይነሳባቸዋል። እኔ ደግሞ የትኛውም ነገር ሊነሳ ምንም ሊፈጠር ይችላል። ኖቤልም የትኛውም ሰው ምንም ሊያደርግ ይችላል። እኔ ደግሞ ከእውነት ጎን ከመቆም ወደ ኋላ አልልም ማለት ነው። ስለዚህ አሁን ዛሬ በዚህ መልኩ የመጣሁት እውነት ለመናገር እፈልግሃለሁ። ትናንትና እያንዳንዱ ያደረግከው ነገር ቆመህ ጠብቀኝ ላወራ እፈልጋለሁ ብሎኛል ኖቤል እና ከሱ ጋር ብናወራቸው ብዙ ነገሮች ይኖራሉ ብዬ አስባለሁ። ሲቀጥልም ደግሞ አብርሃም ትናንትና እንደዛ ሆኖ አይታችሁታል። ኤፍሬም ሩታ የሆነበት ይዘው ሊሄዱት እንደነበር ሁላችሁም አይታችኋል። ይሄ የማይደረግ ነገር ነው። ከቤተሰቡ አንድን ሰው ከቤተሰቡ ከዘመዱ ከስጋው ነጥሎ አርቆ መውሰድ ይሄን ለምን እንዳስፈለገ ሊገባኝ አልቻለም። ገባችሁ? በዚህ ልክ እህቱ ሳታቅ ቡዜ ዴቭ ሳያውቁ ሩታና ኤፍሬም ብቻ ተነጋግረው ከቤተሰቡና ከዘመዱ ነጥለው የራሳቸው የሆነ ቦታ እንደ ዕቃ አስቀምጦት እንደ ግዑዝ ነገር ሊያደርጉት ነው የፈለጉት። እንደዚህ ደግሞ በፍጹም መሆን የለበትም። ገባችሁ? ያ ነገር በጣም አናዶኛል። ኤፍሬም ሩታ አሁንም እያደረጉ ያለው ነገር ሁላችሁም እያያችሁት ነው። ልጁን ሊገሉት ነው የሚፈልጉት። ይህ ደግሞ መሆን የለበትም እና በዚህ ልክ ሩታ ኤፍሬም አብርሃምን ከሀገር ለማሸሽ ከህዝቡ ለመለየት ባትሞክሩ በጣም ጥሩ ነው። አንተኛ አይደለም ኖቤል ምን ሆነን ሰላም ነው? ምን ሰላም ትለኛለህ? ምን አይነት ስራ ነው የምትሰራው? ምን አደረኩ ትለኛለህ? እንዴ እንዳዲስ ምንድነው ባለፈው ተባብለን ምን አስፈራርተህ የማይሆን ነገር ለሰው ትሰጣለህ? ምን እንደሆነ ራሱ በደንብ የማይታወቅ ነገር
ኖቤል አሁን ባለፈው ስላወራኸኝ እኔ አንተን አላዳመጠህም ብያለሁ። ገባ? አሁን ይኸውልህ በደንብ ማዳመጥ አለብህ ከዚህ በኋላ። እንዴ አንተ ምን አይነት ስራ ነው የምትሰራው? ምንም ስራ አልሰራውም። እና የማይሆን ነገር እህትህ ስለሆነች ይኸውልህ እዛች ጋር አንተ እህትህ ነች እኮ ብታውቅ። እህትህ ነች፣ ግን ደግሞ ጥፋቷን ልደግፍላት አልችልም እኮ። እንደዛ ከሆነ ብቻዋን መቆጣት እንደዚህ ሚዲያ ላይ አይደለም እኮ የምንዘው። እሷ ፍላጎቷ ትላንትና ራሱ እያደረገች ያለው ልጁ ያለ ፍላጎቱ ያለ ፈቃዱ ከሀገር ከዘመዱ ከስጋው ነጥሎ የት ሊወስዱት እንደነበር ትላንት አይተሃል አይደል? የሚወስዱት መብታቸው ነው እኮ ሁለቱ አይደል እንዴ ተግባቡ። እናንተ በሰው እንትን ላይ ላይፍ ላይ ነው ገብቱ እንደዚህ በሰው ላይፍ ላይ መግባት ሳይሆን ያለዛ ሰው ፍላጎትና ፈቃድ ከሀገር ለማሸሽ ከፈቃዱ ከዘመዱ ከስጋው ነጥላችሁ ይሄን ሁሉ ልታደርገው አሁን እኮ በዚህ ሰዓት ይኸውልህ ስጋዎቹ ልጁና ሚስቱ ናቸው። ኖቤል አሁን ተስፋራ ነው ምንድነው የፈለኩትን አደርጋለሁ ከዚህ በኋላ ምንም ጤነኛ አይደለም። አንተ ትክክለኛ ነገር እያሰብክ እንዳልሆነ ታውቃለህ። ኖቤል ተረጋግተህ ለማውራት ሞክር። እህትህ ምረጋጋው አንተ ተረጋግተህ ነገሮችን አትወስንም። ሩታ እህትህ ስለሆነች ጥፋቷን መሸፈንና እያደረገች ያለው ነገር መደገፍ ተገቢ አይደለም። ጥፋቷን መንቀፍ አለብህ እንደ ወንድም። ገባ? ወንድ ልጅ ሲናገር ሲመክር ነው። ያንን ደግሞ ፕራይቬትሊ ነው እንጂ ማድረግ የምትገባ ፕራይቬትሊ አንተ እያደረግክ አይደለም። ምን ታውቃለህ? የዞርክ የሷ ፋይል ላይ የሷ ጉድ እንዳይወጣ ብዙ ነገር እያደረግክ ነው። ምንድነው የሷ ጉድ ማለት ምን አለና ነው የሷ ጉድ የምትለው? ኖቤል አሁንም እህትን አስጠንቀቃት። በቃ ሌላ ነገር ምንም አያስፈልግም። ምንም ደግሞ አንተ እዚህ ጋር ማስፈራራትም ሌላ ነገር ምንድነው ማስፈራራት ማለት? ትክክለኛ ነገር እንድታረግ እኮ ነው እየነገርኩህ። ምን ፈልገህ ነው የመጣው? አንድ ለምንድን ነው የሰጣው? ሁለተኛ ምን አይነት የህዝብ ስራ ነው የምትሰራው? እንደዚህ ይሄን ያክል ነው የምታስበው አንተ? ብንከባበር ጥሩ ነው። እዚህ ጋር መሰዳደብ ሌላ ነገር አይደለም። በጣም የማህይብ ስራ ነው የሰራው። እሺ አንተ እዚህ ተሰራ ነው እየሰራለው? አዎ ትክክለኛ ነገር ነው እያደረኩ ያለሁት። የእህቴን ደስታ ነው እያከናወንኩ ያለሁት። አንዳንዴ ነገር ደግሞ አይደለም። ለእህትህ ደስታ ብለህ ሰዎችን መጉዳት አለበት። ታዲያ ማንን ጎዳው እንዴ? ብዙ ሰዎች በአብርሃም ራሱ እየተጎዳ ወከባ ሲፈጥሩ ነው። ሁሉም ማንም ወከባ እየፈጠረ አይደለም። አሁንም አንድ ነገር ትሰማኛለህ? ሩታ እያደረገች ያለችው ነገር ልክ እንዳልሆነ ጠንቅቀህ ስለምታውቀው እዚህ ጋር ትክክል ነች። ገብቷል? አንድ ነገር ማስጠነቀቅ ነገር ከዚህ በኋላ ደግሞ ሌላ ወከባ እንዳፈጠር ትሰማኛለህ ኖቤል? ምናልባት እዚህ ጋር ስሜታዊ ሆነ ስለመጣ እንደዚህ ስላወራኸኝ እኔ እሰማሃለሁ ማለት አይደለም። ገባ? እዚህ ጋር አንተ ያወራኸው ነገር ሁሉ ደግሞ ልክ ነው ማለት አይደለም። ስለዚህ ከቻልክ እህትህንና ሌሎቹን ማስጠንቀቅ ካለብህ አስጠንቀቅ። አንደኛ አትንካኝ፣ ሁለተኛ የነ ቡዜ የነ ዳኒ ሳይገርመኝ አንተም ተጨመርክ። ያቺ ቡዜ የምትባለው እንደ እህት እንኳን አክት አታረግም። እህት እንደዚህ አይነት ስራ አይሰራም። ልንገርህ፣ ወንድምም ሆነ እህት እንደዚህ አይነት ስራ አይሰራም። ለምን ከኤፍሬም ተቃራኒውን ዛሬ ለመጣች ሴት ለሄርሜላ ተብሎ አግብታው የወለደችው እኮ ሚስቱ ነች፣ ሩታ ነች። አይደለም እንዴ? ስለ ሄርሜላ አስተዋራ ሰሞኑን ምን ይሰራል? ምንድነው እሱ? ሞለበል ስለ ሄርሜላ አስተዋራ? አዎ ምን ነው አፋልኝ ብለህ ነው እንዴ ስለ ሄርሜላ የምታወራው? ለምን አላወራም? አንተ ማንነህ ነው ደግሞ? የፈለኩትን አወራለሁ። ምን ብለህ ነው የምታወራው? የፈለኩትን አወራለሁ። ምን ታመጣለህ? አፋልኝ ብለህ ስለ ሄርሜላ አንድ ቃል እንዳታወራ። ጀመር ማን ጠርቶ ነው የመጣው? እዚህ ነው ማፈርጠሽ ኖቤል። አልተዋወቅንም ማለት ነው። ኖቤል ተረጋጋ። ማን አፍራጭ ማን ተፈራጭ እንደሆነ መታወቅ ምናምን እዚህ ጋር ይሰራል። ገብቶሃል? ይኸውልህ መጀመሪያ ሩታን እንድታገባ ስትገፋፋት ለነበረ ወንድ ዳራት። እሺ ዛሬ ላይ ለአብርሃም አይደለም። ገብቷል? ምን አገባ? ያገባኛል። ያገባኝ መሰለህ? ይኸውልህ ለእህቴ ደስታ መስሎኝ እንደዚህ አይነት የእህትን ደስታ ብትፈልግ ማለት ነው እዛ ነበር ምድራት። መጀመሪያ ላመጣሃት ወንድ ኦኬ። ለማታውቃት ሴት እሪ አትበላት። በቃ ይኸውልህ እሪ አትበላት። በማያገባ ነገር ዝም ብለህ አሁን ከፊቴ ስለ ሄርሜላ ማለት ነው አንድ ቃል እንዳታወራ። ከፊቴ ይዞር ይኸውልህ እያወራ ያለው ነገር ልክ ነው። ከፊቴ ይዞር በልኝ። አንድ ቃል እንዳታወራ። እረፉ። ይኸውላችሁ እግዚአብሔርን በመጀመሪያ ይኸውልህ ተረጋጉ። እናንተ እያደረጋችሁ ያለው ነገር ልክ አይደለም። ምናልባት እሱ ልክ ነው እያደረገ ያለው ነገር፣ ምክንያቱም አብርሃም እየተደረገበት ያለው ነገር ትክክለኛ አስተሳሰብና ትክክለኛ አመለካከት ስላለው እንደዚህ እየተናገረ ያለው። ምንም አመለካከት የለውም። አመለካከት ቢኖረው እንደዚህ አይነት ስራ አይሰራም። መጣው ፈጥራለን እዚህ ጋር ሰማኛለህ? እየነገርኩ ነው። አሁን ይኸውልህ ካሜራ ምናምን ሲያዝ ምፋር እንዳይመስል። ምንም አታመጣም። ልንገርህ፣ ምንም አታመጣም። አረፍ እህቴ ስለሆነች እዚህ ጋር ማዳላት የለብህም። ምንም አያመጣም። እሱ የሚያመጣው ይኸውልህ እናንተ ደግሞ አክብሬ እንደ ወንድም ነው። ስለ እህት ደስታ ታወራለህ እንዴ? መጀመሪያ ላይ 10 ወንድ ስታመጣላት የነበርክ ወንድም ዛሬ ላይ ከአብርሃም ጋር ምናምን ሌላ አዲስ ሸዋ አትፍጠሩ። እሺ አታፍርም? አዲስ ነገር ለመፍጠር እንዳሞክር ከማንም ጋር ሲዞር የነበረው እሱ አማኑ አንዳንዴ አሁንም ሲጀመር ተፈላልገው ነው የመጡት። አይመለከትም። እሺ እንደተፈላለጉማ እኮ አየን። ስታስጨንቀው ምንም አታመጡም። ምን ታመጣላችሁ እንግዲህ? አንድ ላይ ናቸው። ምን ታመጣለህ? አማኑ አሁንም አንድ ነገር ልንገርህ።
ይኸውልህ አሁንም ለአንደበት ለከት እንዲኖረው ፈልጋለሁ። ምን አገባኝ እኔ የታቀኛለና ነው ምን ታውቁ ነው? ታው ኖባ ረፍ ኖባ ይኸውልህ ኖባ እንደዚህ ነገር ማድረግ የለብህም። እየሰማኸኝ ነው? ሁልጊዜ በጉልበት የሚፈጠር ነገር የለም። ለምን ነው የማሰማው? ይላል እንዴ ወከባ ስለፈጠርክ ምንም አታመጣም። ንገረና አንድ ነገር ልንገርህ። ተው አማኑ ዝም በለው ተው። ይኸውልህ እዚህ ጋር አንተ ካሜራ ስለያዝክ ምፈራ መስሎ ነው። እዚህ ጋር ካሜራውን ቀቀለ መብላት ትችላለህ። እሺ እየሰማኸኝ አንተ እኮ ነው ቀቀለ መብላት ይገባ። አማኑ ረፍ ምን ሆነህ ነው አንተ? ለምን ነው የማሰማው? ለምን ነው የማሰማው? ምንድነው ሐሳብህ? እያየሁ አንዴ አንተ አይጠራው ለዚህ አይደል የጠራው እኮ ለምን ማተረጋጋው? በአንተ አፍ የምትጠራ አንድ ነገር ልንገርህ፣ ክብሯን ጠብቃ የምትኖር ንግስት ነች። ለእናንተ ሁሉ ንግስታችሁ ነች። ትያዛለህ። እጣቢ ብትጠጡ እሷ ጫፍ አትደርሱ። እንዴ ተግማማ ወሬ አታውራ። ለዚህ ነው እንዴ የጠራኸኝ? ይኸውልህ እየሰማኸኝ ነው? አንተ የምትሰማ ከሆነ ስማ፣ አማኑ የምትሰማው ከሆነ ስሙ። እዚህ ጋር አሁን መጣላት መጋጨት ምናምን አያስፈልገውም። ገባ? አንተም እህትን ማስጠንቀቅ ካለበት አስጠነቀቃታለህ። ምክንያቱም እያደረገች ያለው ነገር ልክ ስላልሆነ አማኑ ደግሞ በዚህ ልክ ጠርተህ ነው የምታወራኛል እንዴ? አንተ እኮ ነው ላገኘው ያልከው። ትናንትና ላደረከው ነገር እያንዳንዱ ነገር ዋጋ ትከፍላለህ። አንተ ሳገኘህ በሰላም አውርተን ለመለየት አንተ ሰላም አፈጥረማ በሄድክበት ሁሉ መረበሽ። ሰላም መፍጠር የምትፈልግ ከሆነ ስለ ሄርሜላ መጥፎ ነገር እያወራ አይደለም። ምን አገባ ያሉት ልክ ያል የሆነ የተሳሳተች ሴት ይመስል ምን አገባ። አሁንም ልንገርህ ስለ ሄርሜላ አይደለም። እነ ቡዜንም እነ ዴቭን እነ ዳኒን ሁሉንም አገኛቸዋለሁ በየተራ። በእንደዚህ አይነቱ ግን አንቀጥልም። ሰምተኸኛል? ምክንያቱም ልጁ የፈለገውን ነገር የማድረግ ትልቅ መብት አለው። ለምን ወደ ሚስቱ ተመለሳ ከሆነ ወከባ ላይ ናቸው። ምንም አያመጡም። እንግዲህ እነሱ ፍቅራቸውን እየተጧጧፉ ነው። እንግዲህ ምን እንደምታመጣው ያለው ፋይል ምናምን ብለህ ለምትዞረውም ነገር ምንም የሚመጣ ታሪክ የለም። እሱ የሚመጣው ታሪክ ምን እንደሆነ ጠንቅቀህ ታውቀዋለህ። ገባ? ያ የሚመጣው ነገር የሚመጣው ነገር እንዳለ ባታውቅ በዚህ ልክ ስሜታዊ አትሆንም። በዚህ ልክ ሌላ ነገር ለማድረግ አትሞክርም። ልንገርህ አሁን ሩታ ስህተት ብትሰራም ጭራሽ ምንም ነገር ልትይዝባት አትችልም። ስህተትም አትሰራም ብትሰራ እንኳን ምንም አይነት ነገር ልትይዝባት አትችልም። ከያዝክም ምንም አታመጣም። ልንገርህ ካሊብ አሁንም ለምን ፈርተህ ልታስጠነቅቀኝ መጣ? እነ ቡዜንም በእንደዚህ አይነት ያልጠበቅኳትም። ምክንያቱም ትልቅ ሰው ነች ብዬ ነበረ። እንደ ትናንት ያደረጉት ነገር አሁን ልጁን ምንም ስትረስ ውስጥ ነው የከተቱት። ምንም አላደረጉት። ምንም ራሱ ስቶ ሆስፒታል እንዳለ እኔም እናንተም እናውቃለን። ምን አግብቷችሁ ነው እናንተ ወከባ ፍጥራችሁ ልጁን ለዚህ የምታረምዱ? መጀመሪያ ላይ ደስታን እንድታገባ እንደዛ ስታዋክብ የነበርክ ሰውዬ ዛሬ ላይ ምን ታገኘ? ልንገርህ አብርሃምንም ስታገባው ጨፍሬ ነው የዳርኳት። ገብቶሃል? ለሱ ግን አብርሃም በየቦታው ሲዞር እህቴ ብቻዋን መቅረት የለባትም። አሁን ደግሞ የሷ ደስታ እሱ ከሆነ ደግሞ የዞር አብርሃም እሱ አይደል እንዴ መፍታት አለብህ። እኔን ፍቺ ፈልጋለሁ ብላ አሁንም ልነግርህ ነው። አሁን ደግሞ ተስማምቶ ሲመለሱ የሷን ደስታ ስለምፈልግ በሷ ደስታ ቀጥላለሁ። ምንም መች ተስማማዋል? ምን አገባ እና ምንድነው ያለው? እናንተ አፈዘዛችሁት፣ እናንተ አደነዘዛችሁ። ምንም ሌላ ታሪክ የለውም። እኛ ጋር ሰላም ላይ ቢደነዝዝ ኖሮ እኛ ጋር ነበር የሚቀመጠው። ታውቃለህ አብርሃም። ግን ይኸውልህ እናንተ ስላደነ ሚስቱን መርጦ መጥቷል። ምን ትሆናላችሁ እንግዲህ? ምንም ገብቷል። ምንም አትሆኑ። ኖቤል ሚስት መምረጥ ምናምን እሱ ሌላ ጉዳይ ነው። በቃ አለቀ። ከእናንተ ሚስቱን መርጦ መጣ። እንግዲህ እየሰማኸኝ ነው? ምንም ሌላ የሚመጣ ታሪክ የለም። እንግዲህ ኖቤል አንዳንዴ መስማት ካለበት ሰማል። ገባ? እኔ በየቦታው የጠራችሁኝ ከማንም ጋር መጣላት አልፈልግም። አሁን ያለሁበት ሁኔታ ለጸብ የሚጋብዝ ሁኔታ ላይ አይደለም ያለሁት እንጂ ሁልሽንም በየተራ መጨረስ አቅቶኝ አይደል። ሲምፕል ነው። ወይ በህግ ሄዳለሁ፣ ህጉንም ፈጣሪ ይመስገን ለጉልበትም አላንሱ። የሰው ህይወት ምንድነው ምን ከልጋው አይደለም። የሰው ህይወት በጣም የተጫወታችሁ ነው። አንድ ነገር ላስጠንቀቃችሁ። ይኸውልህ እናንተም ሆናችሁ ቡዜም ሆነ ዳኒም ይሄ ዴቭም የሚባል ወንድሙ ይሻላል ብዬ ነበር፣ ግን እሱ የባሰበት ነው። ይኸውላችሁ አንድ ነገር ከዚህ በኋላ ስተሰርታችሁ ባገኛችሁ እስከ መጨረሻው ነው የምንፋጀው። ሰማኛለህ? ይሄ ሄርሜላ ምናምን የምትለውን እዛው ይዘህ እኔ አይመለከተኝም ስለ ሄርሜላ። እህቴ አጠገብ ግን ደርሳችሁ ድጋሚ ባያችሁ አቡሽ ይሄው መቤቴ እንጣላለን። እስከ መጨረሻው ነው የምንጋጨው። እኔ ደግሞ አንድ ነገር ልንገርህ ሩታ ከዚህ በኋላ ከሄርሜላ ራስ ላይ የማትወርድ ከሆነ አልደረሰችባት። ይኸውልህ አሁን ባለባት ችግር ላይ ሌላ ችግር ለመጫን ምናምን የምትሞክር ቢሆን ከሆነ ጫናው እናንተ ላይ ነው የሚባለው። አልደረሰችባትም። አሁን እህቴ ምናምን የምትለው ነገር ታቆመዋለህ እዚህ ጋር። አሁንም አንድ ነገር ልንገርህ አቡሽ ስለ ቡዜ አልደረሰችባትም። አትደርሱባትና አትደርስባችሁ እንዴ ከደረሰባትም ምናምን አትበል። እሷ ምን አገባችሁ? ቡዜ እየሰማኸኝ ነው? ቡዜ ለወንድሙ አንተ ለእህት እንደምታስብ ሰው ለወንድሙ ታስባለች። ዲቭም ደግሞ አንተ ለእህት እንደምታስብ እነሱ ለወንድማቸው ያስባሉ። እኛና ምን አረግ ነው? ይኸውልህ ሰማይ አንተ አሁን እዚች ጋር ደርሰህ ለቡዜ ልታስጠነቅቅ አትችልም። ምክንያቱም ወንድማቸው ጋር ነው ያሉት። ምንም አንተ እኮ በአንድ ጥፊ የምትወድቅ ሰው ከሆነ እንደዚህ ማንም ላይ ስኳው መጥፎት አይችልም እንዴ? ሁሉም ላይ እየሄድክ መዛት አንድ ጥፊ ነው አይደለ? ሁሉም ጋር እየሄድክ መዛት እንደዚህ አታደርጉ ማለት አትችልም። ገባ? ጥፊ ምን አይደል? እግዚአብሔርን ይምር ከልቤ ነው የማወራው። እየሰማኸኝ ነው?
ነው አይደለም። እህቴ ብቻ ስለሆነች እዚች ጋር እህቴ ሩታ ብቻ እህቴ ስለሆነች ስለመታሰብላት ወንድሟ ስለሆንክ በዚህ ልክ ውሸቷንና የምታደርገውን ነገር ደግፈ መቆም አትችልም። ሲቀጥል ደግሞ ከሷ አልፈ ተርፈ እኛንም ሄደ አልፈ ተርፈ ቡዜን ማስጠንቀቅ አትችልም። እየሰማኸኝ ነው? በደንብ አስጠነቅቃለሁ። ምንም አንድ ነገር ልንገርህ፣ ሩታና ቡዜ ስለጣሉ ብቻ አብርሃምን ከሩታ ለማሻሻት ሞክር። ሩታ ልክ ነች ነው የምትለው አንተ? አዎ በሚገባ እንዴ አብርሃምን ለመፍታት ስትሞክር ሩታ ልክ ነች። አሁንም ለማግባት ስትሞክር ሩታ እሷ ሁሌ ልክ ነች ነው? አንድ ነገር ልንገርህ፣ ሁሌ ልክ ነች ነው ወይ? ስህተትም ስትሰራ ትክክል ነች። ለምንድን ነው ትክክል የምትሆነው? እህቴ ስለሆነች። ኧረ እባክህ የዛኔ እናያለን። እህትነቷን የዛኔ እናያለን። እስቲ እንግዲህ ምን እንደምታመጡ እናያለን። አሁን አንድ ነገር ልንገርህ፣ አሁንም ድጋሚ እነግርሃለሁ፣ ሄርሜላም የሰው ትዳር በጥብጣ ነው የመጣችው። ምንም ሌላ ነገር አልሰራችም። ተፈልጋ መሰለኝ፣ ተወዳ ተፈቅራ መሰለኝ፣ እንደ እንቁላል ማለት ነው ተንከባክቦ ነበር የሚያኖራት። ዛሬ ላይ እንደ ሕፃን ልጅ አነፈዛችሁት እንጂ ገብቷል። ማንም ምንም አላደረገው። አየን እኮ ምንም እንዳላደረጋችሁት። የራሱ የሰጠችው ሰዓት አንኮንሺየስ አደረገው። የተፈጠሩትን ነገር ማስታወስ ከብዶ እናንተ ሁልጊዜ ይኸውልህ በእቃ ምናምን ስለምታስቡ ነው ግዴታ። እናንተ በእቃ ይሄን ልጅ ማታለል አይደለም፣ በምግብም ምን ልታረጉ እንደምትችሉ እኛ አናውቅም። ገብታል። በምግብም እንደዚህ ልታረጉ ትችላላችሁ፣ በሚጠጣ ነገር እንደዚህ ልታረጉ ትችላላችሁ። እናንተ ያላችሁትን ነገር ነው የደገምኩልህ። እናንተ ያመጣችሁትን ታሪክ ወደ ራሳችሁ ነው ያዞርኩልህ። አንድ እውነት ልንገርህ፣ ምክንያቱም ሩታ ምንም እንደማታረግ እኔም አንተም እናውቃለን። ግን አሁን ደርሳችሁ ሄርሜላ ላይ ሲሆን እሪ አላችሁ። እንደዚህ ነው እኛ የሚያበል ማለት ነው። እንደዚህ መሆን የጀመረው ሀብል ለመስጠት የሞከረች እለት ነው። ገብቷል። ሀብላ ማለት ነው ሀብል ለመስጠት ደስታን አገባሃለሁ ደስታ ፍቅሬ ነህ እያለችው፣ ግን ከአብርሃም ጋር እቺ ልጅ እንደዚህ ትሆን ነበር። የዛን ጊዜ ግን አንተ ከደስታ ጋር ነበር የምትቆመው። አታስመስል። ይኸውልህ እህት ስለሆነች አታስመስል። ኖቤል አታስመስል። አንተ ወንድ ልጅ ነህ። ገብቷል። አብርሃምም ወንድ ነው፣ አንተም ወንድ ነህ። ገብቷል። ወንድ ልጅ እስከሆንክ ድረስ የወንድ ልጅ ስሜት ሊገባ ይገባል። አድነው ወስደህ እሺ፣ እንግዲህ ታሞ ሆነ አንተ ሴት ከሆንክ ማለት ነው ሴት ነኝ ብለህ በይፋ ተናገር። ገብቷል። አብርሃም ወንድ ነው። ገብቷል። ታሟል። በዚህን አህልክ አብርሃም እሾክ ልትሆንበት አይገባም። አመዳም አድነው። ለምን አታድነው? ወስደህ በቃ ኖቤል በቃ አንተ እዚህ ጋር የመስማት ፍላጎትም ስለሌለ ሜር ካለበት ንግግር ማለት ነው ማታስተካከል ከሆነ ይኸውልህ ልንገርህ፣ አሁን ደግሞ ድጋሚ ከተገናኘን በእንደዚህ አይነቱ ያንገናኝ ምንም አታመጣም። አታዋራኝ። ማታስተካከል ከሆነ ልቀቀኝ እባክህ። ወደዛው ሂድልኝ። ተረፍ በቃ ኖቤል ንግግርህን አስተካክል። አይመለከተኝ። እረፉ በቃ እረፍ። ኖቤል እረፉ፣ ተረጋጉ። እንደዚህ ይኸውልህ ኖቤል እህትህን ሄደህ ንገራት። በቃ እህትህን ሄደህ ንገራት። ነገር ልንገርህ፣ ተሳስተህ ከዚህ በኋላ እህቴ አጠገብም ስለ እህቴ ስም ብታነሳ እንጋደላለን። ወደዛ ዞር በል። አንተ አቅም ካለኛ እኛ እንግዲህ ወደዛ ዞር በል። አቅም ካለ ግደል። ወደዛ ዞር በል። ሂድ ኖቤል ሂድ፣ በቃ ሂድ። ሌላ ወሬ አያስፈልግም። እሺ እዚች ጋር እህቱ ስለሆነች ወንድሙ ስለሆነ ወይም የሆነ ጥፋቷን ከፍተቷን መሸፈን የለበትም። በቃ አማኑ ለማንኛውም ያው ልጁ የሆነ ደስ አይልም ታውቃለህ፣ ያናድዳል። አረ ከእንደዚህ አይነት ሰው ጋር ማውራቱላ አስፈላጊ አይደለም። ካሌብ ገብተዋል። ምን እሱ ምን ታውቃለህ፣ አብርሃም በዚህ ያህል ልክ ሆኗል። ድጋሚ ደግሞ እሷ ተጨንቃለች። ሄርሜላ ጭንቀት ላይ ነው ያለችው። ጭራሽ እሷን እንደ ጥፋተኛ ነው እያወራት ያለው። ገብቷል። እንዴት ነው እሷን እንደ ጥፋተኛ የሚኮንናት? ሩታ ነች ጥፋተኛ። ጥፋተኛው ነው ጥፋተኛ መባል ያለበት አይደለ? ነጭ ነጭ ነው፣ ጥቁር ጥቁር ነው መባል ያለበት። ጭራሽ እንደ አደገኛ እሷን ይወቅሳል እንዴ? በቃ አማኑ፣ ለማንኛውም እንደዋወላለን፣ እናወራለን። ወንድሜ በጣም ይቅርታ።